እሱም ከድንግል ማርያም። ይሄ ሕይወት አይደገምም። ይሄ ሕይወት ሌላ ሴት ልትኖረው አትችልም። ለዚህ ነው ቄርሎስ ዘኢየሩሳሌም የመጀመሪያ ክብሯ ወላዲተ አምላክ መሆኗ ነው ይላል። የአምላክ እናት መሆኗ። እንዴት ተብሎ ይሆን አምላክን ጸንሶ የሚወለድ? እንዴት ብላ ይሆን አምላክን በማህፀኗ አድሮ 9 ወር ከ5 ቀን የተመሰገነው? በቅዳሴ ማርያም ላይ የተጻፈ አባ ሕርያቆስ የነገረን ቃል ነው። አባ ሕርያቆስ በጣም ተደንቋል። 7ቱ የእሳት መጋረጃ ከወድሽ ከወዴት ነው የተተከለው? ወዴት ይሆን? በግራ ነውን በቀኝ ነውን እያለ በመደነቅ ነው ቢጠይቃት። እንዴት ብሎ እሳተ መለኮትን ሰው ሊወልድሽ አለ? እንዴት ብላ አንዲት የ15 ዓመት ብላቴና ዓለምን የፈጠረን አምላክ ኪሩቤል እንኳን ሊሸከሙት የማይችለውን አምላክ ሱራፌል በመንቀጥቀጥ በክንፎቻቸው ሰውነታቸውን ጋርደው የሚያመሰግኑትን አምላክ እንዴት ብላ በማህፀኗ ቻለችው? ይሄ ከማመስገን ውጪ እልል ከማለት ውጪ ልናብራራውና ልንደርስበት የምችለው ጉዳይ አይደለም። ለዚህ የእግዚአብሔር ስም በእውነት የተመሰገነ ይሁን። ሲደረጉ ሰምተን እናውቃለን። በዓለም ላይ ከውበታቸውና ከቁንጅናቸው የተነሳ የተመሰገኑ ሴቶችንም እናውቃለን። የድንግል ማርያም ጉዳይ ግን ከነዚህ ነገሮች ሁሉ ከስጋዊ ነገር ሁሉ ከፍ ያለ 5 ዋና ጉዳዮች ናቸው ይላል ቅዱስ ቄርሎስ ዘኢየሩሳሌም። የመጀመሪያውና አንደኛው ወላዲተ አምላክነቷ ነው ይላል። ሁላችሁም አንድ ላይ በሉ፣ ወላዲተ በሉ። አምላክ፣ ወላዲተ አምላክ፣ ወላዲተ አምላክ፣ ወላዲተ አምላክ። ደጋግማችሁ እንድትሉ ያረኩት እንዳትረሱት ነው። በግሪኩ ቴዎቶኮስ ይለዋል። የአምላክ እናት፣ የእግዚአብሔር እናት፣ የፈጣሪ እናት፣ የአዶናይ እናት፣ የኤልሻዳይ እናት፣ የብርሃን እናት ማለት ነው። የትኛዋም ሴት ቄርሎስ ዘኢየሩሳሌም በምንም በትሩፋት ልታገኘው ማትችለው ጸጋ ይላል። ሰማዕታት በትሩፋት አክሊል ያገኙ ይሆናል። መጽሐፍ ጽፈው መጽሐፍ ደጉሰው ዜማ ደርሰው ሊቅ የተባሉ በጣም ብዙ አሉ። በትጋታቸውና በጥንካሬያቸው የሊቅነት አክሊልን አግኝተዋል፣ እናውቃለን። አባ ጊዮርጊስ ዘጋስጫ ስሙ ይመስገንና መጽሐፈ ሰዓታትን፣ መጽሐፈ አርጋኖንን፣ ተአምኖተ ቅዱሳን መጽሐፍትን ጽፈዋል። በክብር ላይ ክብር አግኝቷል። ዕውቀቱም ጥበቡ እየጨመረ እያደገ ጸጋው ከክብር በቅቷል። መነኮሳት ክብራቸው ከፍ ሲል አይተን እናውቃለን። አምላክን የወለደች ሴት ግን አናገኙ። ይሄ የማይደገም ሕይወት ነው። ይሄ ደግመን ልናየው የማንችል እስከ ምጽአት ሊሰጥ የማይችል ትልቅ ጸጋ ነው። እግዚአብሔር በዓለም ታሪክ ውስጥ ሰው ሆኖ ከሦስቱ አካል አንዱ አካል እግዚአብሔር ወልድ በተዋሂዶ ተጸንሶ ተወልዶ ያየነው አንድ ጊዜ ነው። እሱም ከድንግል ማርያም። ይሄ ሕይወት አይደገምም። ይሄ ሕይወት ሌላ ሴት ልትኖረው አትችልም። ለዚህ ነው ቄርሎስ ዘኢየሩሳሌም የመጀመሪያ ክብሯ ወላዲተ አምላክ መሆኗ ነው ይላል። የአምላክ እናት መሆኗ። እንዴት ተብሎ ይሆን አምላክን ጸንሶ የሚወለድ? እንዴት ብላ ይሆን አምላክን በማህፀኗ አድሮ 9 ወር ከ5 ቀን የተመሰገነው? ቅድም ወንድማችን ሲዘምር ሰምታችኋል። 7ቱ መብራቶች ከሆድሽ ከወዴት ተተከለ? 7ቱ የእሳት መጋረጃዎች ከሆድሽ ወዴት ታነጸ? እያለ በምስጋና አንስቶልናል። በቅዳሴ ማርያም ላይ የተጻፈ አባ ሕርያቆስ የነገረን ቃል ነው። አባ ሕርያቆስ በጣም ተደንቋል። 7ቱ የእሳት መጋረጃ ከሆድሽ ከወዴት ነው የተተከለው? ወዴት ይሆን? በግራ ነውን በቀኝ ነውን እያለ በመደነቅ ነው ቢጠይቃት። እንዴት ብሎ እሳተ መለኮትን ሰው ሊወልድሽ አለ? እንዴት ብላ አንዲት የ15 ዓመት ብላቴና ዓለምን የፈጠረን አምላክ ኪሩቤል እንኳን ሊሸከሙት የማይችለውን አምላክ ሱራፌል በመንቀጥቀጥ በክንፎቻቸው ሰውነታቸውን ጋርደው የሚያመሰግኑትን አምላክ
እንዴት ብላ በማህፀኗ ቻለችው? ይሄ ከማመስገን ውጪ እልል ከማለት ውጪ ልናብራራውና ልንደርስበት የምችለው ጉዳይ አይደለም። ለዚህ የእግዚአብሔር ስም በእውነት የተመሰገነ ይሁን። እስቲ እልል ብላችሁ እግዚአብሔርን አመስግኑ። እመቤታችን ቅድስት ድንግል ማርያም ወላዲተ አምላክነቷ ነው፣ ቴዎቶኮስ ነው፣ የአምላክ እናት መሆኗ ነው ከፍጥረት ሁሉ በተራራ ላይ የታነጸች ከተማ ያሰኛት ካለ በኋላ ቅዱስ ቄርሎስ ዘኢየሩሳሌም ሶስት ዋና የሚባሉ አምላክን በመውለዷ ውስጥ የምናደንቃቸው ጉዳዮች ብሎ ሶስት ነገር ያነሳል። ስንት ነገር አልኳችሁ? ሶስት ነገሮችን። የመጀመሪያውና አንደኛው ያለ ዘር ያለ ሩካቤ መውለዷ ነው ይላል። ያለ ዘር ጸንሳ ያለ ዘር መውለዷ፣ ይሄ ልዕልና ያለው መውለድ ነው። ይሄ ፍጥረት ሊደግመው የማይችል ረቂቅ ስርዓት ነው። ማንም ሴት በድንግልና ጸንሳ ወልዳ አላየንም፣ ወደፊትም አንሰማም። ይሄ አንደኛው ነው ይላል ቄርሎስ። ሁለተኛው በጣም ያስደንቃችሁ፣ ሁለተኛው ያደንቃል ቅዱስ ቄርሎስ። እንደውም የመጀመሪያው ለአንድ ምሳሌ ላንሳላችሁ። ምን ይላል ቄርሎስ? እመቤታችን በድንግልና መውለዷን ያነሳና አካላዊ ቃል ካንቺ ማህፀን ሳይከፍት ገብቶ ለመጸነሱ ያለ ወንድ ፈቃድ ያለ ዘር ሩካቤ መጽነስሽን በራስ ላይ በሚያድር ወይም በሚፈስ ቅባትን መስሏል፣ በዘይት ቅባትን መስሏለን ይላል። ዘይት ከራስ ላይ ሲፈስ ይላል ራስን ሳይቆርጥ ራስን ሳያደማ ራሳችን መድማትና ደም ሳያየው በሰውነታችን ውስጥ ያ ዘይት ያድራል ይላል። ክርስቶስም ካንቺ ማህፀን ማህተመ ድንግልናሽን ሳይጥስ ተፈቶ ድንግልና ሲያገኝሽ በድንግልና ተጸንሶ አየነው ይላል። ሁለተኛ ይላል ቄርሎስ፣ አሁንም ይቀጥላል። ክርስቶስ ካንቺ መወለዱን በድንግልና ተወልዶ መታየቱን ከሰውነት በሚወጣ በላብ ወይም በወዝ ደግሞ እንመስሏለን አለ። ለምን? አሁን ወዝ ሲወጣችሁ ላብ አድምቶ ቆዳችሁን ተርትሮ ነው እንዴ? እንደዛ ነው አይደለም። በእርግጥ የዘንድሮ ፀሐይ አያያዙ በእርግጥ ከባድ ነው። ቆዳ ሊገሸልጥም ይችላል። ግን እግዚአብሔር ይጠብቃል፣ እያቀዘቀዘ ላባችንን ያወጣል። ግን የፈለገ ቢሆን ቆዳችን ተተርትሮ ቆዳችን ተቀዶ አይደለም። ክርስቶስም ካንቺ ማህፀን በድንግልና ሲወለድ በፍጹም ድንግልና ተፈቶ ድንግልና ሲያገኝሽ ትንቢተ ሕዝቅኤል ምዕራፍ 44 ላይ ወደ ምስራቅ ደጅ ተመለከትኩ፣ የተዘጋሽ በር ህትምት የሆነሽ በር ከአንድ ኃያላን እግዚአብሔር በቀር ያልገባባት እልፍኝ ወይም በር አየሁ ይላል። ማንም ያልገባባት እግዚአብሔር ብቻ ገብቶባት የወጣት ንጽሕት ዘር ንጽሕት ማደሪያ ድንግል ማርያም ብቻ ናት። ለዚህ ነው ወላዲተ አምላክ ምንላት። የአምላክ እናት አምላክን ጸነሰችው። አምላክን እንደ ሕፃን ልጅ እንደዚህ እንደሚደህዩ ወይም በእግሮቻቸው እንደሚሄዱ ሕፃን ክርስቶስ የሰው ልጅ ሰውነት ሳይንቅ ፍጹም ሰው ሆኖ ከመቤታችን ተወልዶ አየ ነው። በጣም የሚያስደንቅ አንድ ነገር ልንገራችሁ፣ በደንብ ቀና ብላችሁ ስሙኝ። አምላክን በመውለዷ ውስጥ የመቤታችን የሚያስደንቀኝ ታሪክ በተአምረ ኢየሱስ ላይ እንደተጻፈው ልጅ በሆነበት ሰዓት በናዝሬት ስታሳድገው ድንቅ የሚባሉ ተአምራትን ያደርግ ነበር ይላል። ክብር ይግባውና ምን ይሳነዋል? የኛ አምላክ ምን ይሳነዋል? አይደለም ከመቤታችን ከቅድስት ድንግል ማርያም እጅ እያለ መስቀል ላይ ጭምር ተአምርን ያሳየ አምላክ እኮ ነው። በምታሳድገው ሰዓት ግን ከህፃናት ጋር እየተጫወተ ተአምርን ያደርግ ነበር ይላል። በምታየው ዕለት ዕለትም ከተአምሩ የተነሳ ትደነቅ ነበር ይላል ተአምረ ኢየሱስ ላይ። ከተአምሩ የተነሳ የወለደችው አምላክ እንደሆነ ታውቃለች። የወለደችው ቤዛዋን እንደሆነ ታውቃለች። የወለደችው ዓለምን ከድቅድቅ ጨለማ ነፃ የሚያወጣውን እንደሆነ ታውቃለች። ለዚህ ነው ቄርሎስ ምን አለ? በተራራ ላይ የታነጸች ከተማ ድንግል ማርያም ናት አለ። ያቺ ማንም ሊደርስባት ያልቻለች ተራራ እና አዳም እና አብርሃም፣ ይስሐቅ፣ ያዕቆብ ነቢያት በተስፋ ትንቢት ሲጠብቋት የነበረ ቅዱስ ያሬድ በድጓው ላይ
ማዕረረ ትንቢት ብሎ ይጠራታል ድንግል ማርያምን። ምን አልኳችሁ? ማዕረረ ትንቢት፣ የትንቢት ማረፊያ ማለት ነው። የትንቢት ፍጻሜ፣ የአባቶች የጸሎታቸው ፍጻሜ ያገኘው እሷ ስትወለድ ነው። እሷ ስትወለድ ቀን እንኳን አንድ ብሎ ጀመረ። እኔ በጣም የሚገርመኝ ወር በገባ አንድ ላይ ነው የኛ አባቶች ቁጥር አንድ ብለን ስንጀምር ወሩ መጀመሪያ ላይ ልደታ ለማርያም ብሎ ያስከብሩናል፣ እናከብራለን። እስቲ በሉ ሁላችሁ ልደታ በሉ ለማርያም። ምን ማለት ይመስላችኋል? የእመቤታችን ምን ማለት ነው? ልደት ማለት ነው። የእመቤታችን መወለድ ማለት ነው። ግን አንድ ብለን ነው የምናከብረው። ዛሬ አንድ ነው፣ ልደታ ለማርያም እንላለን። ለምን? እሷ ስትወጣ ነው። እሷ ምስራቅ ሆና ስትወጣ ክርስቶስ ፀሐይ ሆኖ መጣ። አንድ ንጉሥ ወደ ቤተ መንግስቱ ከመግባቱ በፊት ህዝብን ከመምራቱ በፊት መጀመሪያ የሚያደርገው የሚቀመጥበት ዙፋን ይዘጋጃል። በጥንት ዘመን እነ ዳዊት ሲነግሱ፣ በጥንት ዘመን እነ ሶሎሞን ሲነግሱ የሚያምርም ዙፋን አስቀምጠውላቸው አስቀድሞ ያሰናዱላቸዋል። ምንጣፍ አድርገው ልክ እንዳሁኑ እንደምታዩት ለነሱ በሚበጥን መልኩ ይደረጋል። ክርስቶስ ሰው ሲሆን መጀመሪያ ማረፊያይቱ ተዘጋጀች። ግንቦት አንድ ቀን መጀመሪያ ፀሐይ ከመምጣቱ በፊት ምስራቋ ተዘጋጀች። መጀመሪያ ዓለምን የሚያድነው አማናዊው መድኃኒት ከመምጣቱ በፊት ቅድስት የሆነች ብርሃናዊቷ ብልቃት ተዘጋጀች። እሷም ንጽሕት ድንግል ማርያም ናት። ስሟ የተመሰገነ ይሁን። በእውነት እልል ብላችሁ እስቲ አመስግኑ። ለዚህ ነው በተራራ ላይ የታነጸች ከተማ ልትወር ብትል አይቻላትም፣ የተራራው ከፍታ ይገልጻታልና። ድንግል ማርያምን አንድ ሰው ቢያመሰግናት ጥቅሙ ለራሱ ነው። እልል ቢልላት ጥቅሙ ለራሱ ነው። ቅዳሴ ማርያምን ቢያደርስላት ጥቅሙ ለራሱ ነው። መልኳን ቢያመሰግን ጥቅሙ ለራሱ ነው። ሰዓታቷን ቢያመሰግን በሰዓታት ዝማሬ ጥቅሙ ለራሱ ነው። በእርሷ ላይ የትኛው ፍጡር አመስግኗት የሚጨምርላት ነገር የለም። ኦርቶዶክሳውያን፣ ውድ ኦርቶዶክሳውያን ወንድምቶቼ፣ የትኛው ፍጥረት ቢያመሰግን ቀን ከሌሊት ብንማጸናት ለራሳችን የጎደለብን እንዲሞላልን ነው። ምክንያቱም በጣም ብዙ የጎደለብን ነገር አለ። ዛሬም ከደጇ መተን ምን ለምናት ይሄንን ነው። ብዙ የጎደለ አለ፣ ሙይልን። ብዙ የጠፋ አለ፣ አስተካኪልን። ብዙ የተሰበረ አለ፣ ጠግኝልን ብለን ልንለምን ነው ዛሬ የመጣ ነው። እመኑኝ፣ ለዘመድና ለአዝማድ ለጎረቤትና ለጓደኛ ከምትታመኑበት በላይ ለወላዲተ አምላክ የምትነግሯትን ብቻ መጀመሪያ በሕይወታችሁ አስቀድሙ። እሷ እንደ ሰው ወረተኛ አይደለችም። እሷ እንደ ሰው ሰምታ ብቻ ዞር የምትል እናት አይደለችም። ደግማ ደግማ ሰምታ የምትፈጽም፣ የነገሯትን የማትረሳ፣ የለመኗትን ከልጇ አድርሳ የምታስታርቅ፣ በትክክልም ጆሮቿ ለልመናን ለመስማት የሰለጠኑ ናቸው። እውነትም ወላዲተ አምላክ አሏት። ሁለተኛ ቅዱስ ቄርሎስ የሚያነሳው ንጽህናዋ ይላል። ሁላችሁም ከኔ ተከትላችሁ ትላላችሁ ወትረ ንጽሕት በሉ እስቲ ሁላችሁም። ወትረ ንጽሕት ምን ማለት ነው? ዘለዓለም ንጽሕት የሆነች ማለት ነው። የእመቤታችን ሁለተኛው ተራራዋ ይሄ ነው። ከፍታዋ ይሄ ነው። የትኛው ንጽህና ከተባለ የመጀመሪያውና አንደኛው በአዳምና በልጆቹ ላይ በብሉይ ኪዳን ላይ በነበረው ትውልድ ላይ ሁሉ የወረደ መርገመ ሥጋ መርገመ ነፍስ እንዳያገኛት፣ አዳማዊ ጥላሸት፣ አዳማዊ አደፍ፣ አዳማዊ መርገም፣ አዳማዊ ሞት እንዳይሰለጥንባት አረጋት። ክርስቶስ እኮ ያውቅበታል አይደለም እናቱን፣ ዛሬን እኛን እንኳን ከስንት ነገር ይከልለናል። ከማናውቀው ስንት ሞት ጠብቆናል። ከማናውቀው ስንት እርግማን ጠብቆናል። ከማናውቀው ስንት የሰዎች ተንኮል ጠብቆናል። እንኳን የገዛ እናቱን ቀርቶ እንኳን በስጋ ወልዳ ጸንሳ ያሳደገችው እናቱን ቀርቶ እንደመቤታችን ማንም ንጹህ የለም። ኦርቶዶክሳውያን አደፍ ያልተገኘባት በሐሳቧ ንጹህ፣ በንግግሯ ንጹህ፣ በተግባሯ ንጽሕት። ሰው እኮ አሁን እናንተ እንደው ሳትዋሹ ንገሩኝ፣ እንደው ሁላችሁም ቀና ብላችሁ ስሙ። ከቤታችሁ ወይ ከስራችሁ እዚህ ቤተ ክርስቲያን እስክትመጡ ድረስ ስንት ሐሳብ ወይ በሐሳባችሁ ስንት ኃጢአት አስባችኋል? እስቲ
ይቆጠራል። እዚህ እንኳን ተቀምጠን ምናልባት የሚመጣ ሳንፈልገው ሽው የሚል ስንት ኃጢአት አለ፣ ስንት በደል አለ። እመቤታችን አንድም ኃጢአት በህሊኗ ታይቶባት አይታወቅም። ህሊኗ ንጹሕ ነው። አስባው ደጋግሞ የተፈታተናት ላድርገው ልፈጽመው ብላ ጾር የሆነባት እንኳን ኃጢአት አልነበረም። በእውነት ኧረ ስሟ የተመሰገነ ይሁን። በእውነት ኦርቶዶክሳውያን ይሄ ንጽሕናዋ ነው እኛ እንድንወዳት ያደረገን። አምላክ ንጽሕናዋን አይቶ ለማደሪያነት ሲመርጣት በዓለም ብዙ አይነት ሴቶች ነበሩ። እነ ሳራ ነበሩ፣ እነ ራሔል ነበሩ፣ እነ ሊያ ነበሩ። እጅግ እልፍ አእላፍ ሴቶች ነበሩ። ለምን እሷን መረጣት? አሁን አንዳንዶች ያነሳሉ፣ እንደው እናንተ ምን ነው እመቤታችን ምስጋናዋን አበዛችሁ፣ ሌሎች ሴቶች አልነበሩም ወይ? ክርስቶስ እኮ ከሌሎች ሴቶች መጸነስ መወለድ ይችል ነበር የሚሉ አሉ። ለምንድን ነው ይሄን ያህል ፍቅሯን የምታበዙት እንዴ? ከሷ እኮ ባይወለድ ከሷ እኮ ባይጸነስ በጣም ብዙ ሴቶች ክርስቶስ ማድረግ ይችል ነበረ ነው። እውነት ነው። እግዚአብሔር ማመን ፍጥረት አያልቅበት። ዓለም ከተፈጠረ እስከሚያልፍ ድረስ ግን እሷን በንጽህና የምትተካከል ሴት የለችም። ማንም ሰው በገቢር ኃጢአት ባይኖርበት በንግግር ኃጢአት ይገኝበታል። ስንቱን ሰው በንግግር አይደል እንዴ ልቦናውን ያደማል። ዛሬ እኮ ሰውን በስለት ከማጥፋት በላይ በንግግሩ ተስፋ አስቆርጦ እኮ ራሱን እንዲያጠፋ እኮ ያደረገ ብዙ አለ እኮ። ስንት እኮ በየመስሪያ ቤቱ እኮ ሰራተኛው ክፉ ቃል ተናግሮ ተስፋ ቆርጦ በቤቱ እንዲቀመጥ ያደረገ፣ በህይወቱ ላይ ዳስ እንዲጥል ያደረገ፣ በሐዘን ጨለማ እንዲወረር ያደረገው እኮ ብዙ አለ እኮ። ስንት ዘመን እኮ በአንደበታችን እኮ የሰራነው ኃጢአት እኮ ተቆጥሮ አያልቅ። እግዚአብሔር በምሕረቱ ይቅር ብሎን እንጂ፣ እግዚአብሔር በምሕረቱ አስቦን እንጂ። ውድ ኦርቶዶክሳውያን አደራችሁን በህይወታችሁ በንግግራችሁ ሰውን እንዳትሰብሩ። ሰውን እንደመስበር በጣም ክፉ ነገር የለም። አንድ ጊዜ ክፋት ከአንደበት ስትወጣ በጣም ቀላል ናት። ከወጣሽ በኋላ ሰሚው ላይ ስታርፍ ግን ጉዳቱ ተመልሶ ለመሻር በጣም ከባድ ነው። እመቤታችን ግን እንዲህ ያለ ከአንደበቷ በብሉይ ኪዳን እንዳየናቸው ተስፋ የቆረጡ ሴቶች ከአንደበቷ እሳታዊ ክፉ ቃል ታይቶባት አይታወቅም። ለዚህ ነው ሉቃስ እንዲህ አለ በሉቃስ ወንጌል በምዕራፍ 1 ላይ በልቧም ትጠብቀው ነበር አለ። በምኗ ትጠብቀው ነበር? ሐሳቧ እንኳን አይደለም ልትናገረው ኃጢአትን፣ ሐሳቧ ላይ እንኳን ይሄ ክፉ ነው የተባለ የጨለማ አይምሮአዊ እሳቤ አልነበረባትም። ህሊናዋ ድንግል ነው። ህሊናዋ ንጹሕ ነው። ከሷ ላይ ኃጢአትን ከማግኘት ይልቅ ከአንድ የእንስሳ ነጭ ጥቁር ከተባለ ሰውነት ላይ ነጭ ነገር ማግኘት እኮ ይቀላል። በሷ ላይ ግን አንድ ዘለላ ያህል የፀጉር ዘለላ ያህል እንኳን አደፍና ጉድፍ አልተገኘባትም። እንዲህ ያለ ንጽህና፣ እንዲህ ያለ ጽሩይነት፣ እንዲህ ያለ ማማር፣ እንዲህ ያለ የህሊና ጽሩይነት ከፍጥረት ዘንድ ሊታይ የማይችል ድንቅ ስጦታ። ለዚህ ነው ቄርሎስ ሁለተኛው ንጽህናዋ ነው አለ። በተራራ ላይ የታነጸች ከተማ ልትዞር ብትል አይቻላትም የድንግል ማርያምን አለ ሊቁ። ክብሯን፣ ንጽህናዋን፣ እናትነቷን ሊሸፍኑት ቢሉ አይቻልም። ማንም ሊሸፍኑ አይችልም። በዚህ ጉዳይ ላይ ቅዱስ ኤፍሬም የተባለ የቤተ ክርስቲያን የሶርያው ሊቅ አንድ አስደናቂ ነገር ይናገራል። የድንግል ማርያምን ተራራነት ሲያብራራ በምን ይመስለዋል? ጠዋት ፀሐይ ሲወጣ ይላል። ምን ሲወጣ? መጀመሪያ ፀሐይ የሚያርፈው ተራራው ላይ ነው ወይስ? በደንብ መልሱልኝ። ተራራውን ነው የሚነካው ወይስ ዝቅ ያለውን የቆላውን ቦታ ነው የሚነካው? ተራራውን ነው። ዝቅ ያለ ሜዳ ላይ ያለ ህዝብ ወይም አካባቢ ላይ ያለ ሰው ወዲያው ተራራው ላይ ፀሐይዋ ስታርፍ ፀሐይ ወጣች ይላል ሰውነቱን ለማሞቅ። ተራራው ከነካ ወዲህ ነው ፀሐዩ መሬት ያለውን የሚነካው፣ ቆላ ያለውን የሚነካው። አማናዊው ፀሐይ ኢየሱስ ክርስቶስ አለ ቅዱስ ኤፍሬም። መጀመሪያ ወደዚህ ዓለም ሲመጣ ብርሃኑንም ሙቀቱንም ያገኘችው እሷ ናት። እሷ ካወቀችው ወዲህ ነው ሐዋርያት ያወቁት። እሷ ካቀፈችው ወዲህ ነው ስምዖን አረጋዊ የሉቃስ ወንጌል ምዕራፍ 2 ላይ ያቀፈው። ዓይኖቼ ማዳንህን አይተዋልና ባሪያህን በሰላም አሰናብቶ ያለ።
እሷ በፍቅር ከናፍርቶቿ በተቀደሰ አካሏ ከሳመችው ወዲህ ነው ይሁዳ ለክፋትና ለመሸጥም ቢሆን የሳመው። እሷ ካወቀችው ወዲህ ነው ኒቆዲሞስ እንኳን ያወቀው። እሷ ልብሶችን ካለበሰችው ሰውነቱን ከከለለችው ወዲህ ነው ሰብአ ሰገል መጥተው ወርቅ ዕጣን ቀርበው ያቀረቡለት። መጀመሪያ ያለ ቅዱስ ኤፍሬም ፀሐይ ሚነካ ተራራን ነው አለ። መጀመሪያም ፀሐይ ክርስቶስ ተወልዶ ያየነው በሷ ማህፀን ነው አለ። ንጽህናዋ ነው ተራራው፣ ንጽህናዋ ነው ከፍታው። ወንድምቶቼ በክርስቶስ መወደድን ትፈልጋላችሁ አትፈልጉም? መልሱልኝ ዛሬ። ትፈልጋላችሁ አትፈልጉም? ክርስቶስ ምን ይወዳል ይላል አባ ጳጉሚስ የተባለ አባት በዜና አበው ላይ ሲናገር ለደቀ መዝሙሩ ክርስቶስ ምን ይወዳል ብለህ ታስባለህ አለው። ምን የሚወድ ይመስልሃል አለው። ከደግነት ሁሉ ከቅድስና ሁሉ ንጹህ ልብን ይወዳል አለው ይላል። ምንን ይወዳል? ንጹህ ልብን። እግዚአብሔር ክፋትን የማያስብ ቂመኛ ያልሆነ ነገር የማይጎነጉን ሰው ልብ ያለው ሰው እግዚአብሔር ይወዳል። በነገራችን እግዚአብሔርን በጣም የስጋ ደም ግባት ያሉ ሰዎች አይማርኩትም። ምክንያቱም እሱ የሰጠህ መልክ ነው፣ እሱ የሰጠሽ መልክ ነው። በጣም ውብ በተባለ መልክ እግዚአብሔር አይገርም። እግዚአብሔር አንድ ሰው በጣም የሚያምር ቤተክርስቲያን ቢያሰራለት፣ በጣም ትልቅ የተባለ መቅደስ ቢያሰራለት ለእግዚአብሔር ደስታው ነው። ግን ከዚህ በላይ ንጹህ ልብ ያላትን ነፍስ እንደሚወድ ከምንም በላይ ምንም የሚወደው ነገር የለም። በተለይ ቅን የሆነች በመጽሐፍ ቅዱስ ውስጥ እግዚአብሔር እንደ ሙሴ የወደደው ማንም የለም። ይወደዋል። በጣምም ለሱ ይቆረቆርለት ነበር። የገዛ ወንድምና እህቶቹ እንኳን ባሙት ጊዜ የሙሴን ንጽህና በገዛ ወንድምና እህቱ ፊት መስክሯል። ለካ እግዚአብሔር ቅን ልቦናን ይወዳል። ለካ እግዚአብሔር ንጹህ ልቦናን ይወዳል። እመቤታችንን ያስመረጣት ይሄን ኦርቶዶክሳውያን ወንድሞቼ፣ በእውነት እግዚአብሔር ለሁላችንም ንጹህ ልብ ያድለን። ምን ያድለን? በዜና አበው ላይ አንድ የሚደንቀኝ ታሪክ አለ። የሰው ልብ 3 ነገሮች ያቆሽሹታል ይላል ዜና አበው መጽሐፍ። ስንት ነገር? 3 ነገር። አንደኛው ቂም ይላል፣ ወይም ቂመኝነት ነው ይላል። በሌላው ላይ ክፋትን ማሰብ። ሁለተኛ ምቀኝነት ነው ይላል። ምንድነው? ሶስተኛው ሐሜት ነው ይላል። በጣም 3ቱ ክርስቲያን የሚያበላሽ ነው። ይሄን ያነሳና አንድ ታሪክ ያነሳል። በእስክንድሪያ ውስጥ አንድ ገዳማዊ ነበር። ገዳም ውስጥ የሚኖር አባት በሌላ ህይወት ሁሉ ጠንካራ ነበረ። ግን ሰይጣን በጣም ብዙ ጊዜ ሊፈትነው ይሞክራል። እና አንድ ቀን ሄደና አንድ ሌላ መነኩሴ አስመስሎ ወደሱ ላከበት ይላል። ወደሱ ላከበት እና የሆነ ነገር ብሎ ተመለሰ። እና በኋላ በጣም ደነገጠና ይህ ሰው እንዴት ወደቀ ብሎ ሲመረምር ለካ ምን ብሎት ነው ሰይጣን? ለዛ መነኩሴ ደካማ ጎኑ ቅናት ስለነበር አንተ አጠገብ ያለ በአት የሚኖረው አባት እኮ ነገ ፓትርያርክ ነው የሆነው ብሎ የሐሰት ወሬ ነገረው። በዛሽ ብቻ ተበሳሽቶ በሰውየው ላይ ቂም አደባበት ይላል። ሰይጣን በዚህ ቀላል ነገር ጣለው ይላል። ይሄ ሰው ከዝሙት እኮ በትናንት ህይወቱ የተረፈ ነው። ተጋዳይ የተባለ ጠንካራ የተባለ አባት ነበር። በቅናት ግን ጣለው። ብዙ ወንድሞች የገዛ ወገናቸውን ለመግደል የጸኑት አብሯቸው የሆነረ ለገንዘብ ብለው ለሀብት ብለው የገዛ የስጋ ወንድማቸውን በነፍስ ያሳጡት በቅናት መነሳሳት ነው። ቅናት የክፋት ሁሉ በር ናት። ለዚህ ነው 3 ነገሮች ልቦናን ያቆሽሻሉ አለ ይሄ ቅዱስ አባት። እመቤታችን ግን ከነዚህ ሁሉ የነጻች እመቤት ናት ይላል። 3ኛው እመቤታችንን በተራራ ላይ የታነጸች ከተማ፣ ከፍ ብላ የታነጸች ንጽሕት የሆነች ቅድስት የሆነች ያሰብ ምንድነው ሲል ሲያስነሳ ይሄ አባት ድንግልናዋ ነው ይላል። ምንዋ ነው አልኳችሁ? ምንዋ ነው? ቅድም እንዳነሳ ነው የእመቤታችን ድንግልና ወትረ ድንግል ይባላል በቅዱሳን አባቶቻችን። ወትረ ድንግል፣ ሁል ጊዜ ድንግል የሆነች ቅድመ ጸኒስ ድንግል ናት ከመጸነሷ በፊት። ጊዜ ጸኒስ ድንግል ናት ስትጸንሰው። ድህረ ጸኒስ ከጸነሰችው በኋላ ድንግል ናት። ቅድመ ወሊድ ከመውለዷ በፊት ድንግል ናት። ጊዜ ወሊድ ስትወልደው ድንግል ናት። ድህረ ወሊድ ከወለደችው በኋላ ድንግል ናት። አንዲት ሴት
ሕፃን ልጅ ታቅፋ ወልዳ ድንግል ልትባል አትችልም። በተአምረ ማርያም ላይ አንድ የሚደንቀኝ ታሪክ አለ። እመቤታችን ቅድስት ድንግል ማርያም በቤተልሔም ዋሻ ውስጥ ከመውለዷ አስቀድሞ የእስራኤላውያንን ቤቶች ዮሴፍ እያንኳኳ ይጠይቅ ነበር። እባካችሁ በቤታችሁ አስጠጉን፣ ይቺ ብላቴና ሴት ልትወልድ ደርሳለች፣ እባካችሁ ከቤታችን አስጠጉን እያለ በር ይቆረቆር ያንኳኳ ነበር። አንድም ዕብራዊ ግን በርን ለመክፈት አልፈለገም። አንድም። እንዴት ያለ ጭካኔ እንደሆነ አስቡት። የአይሁዳውያን እኮ ደንዳናነት ይደንቀኛል። ሳያውቁ በር የዘጉት ለአምላክ እናትና ዓለምን ለፈጠረ ጌታ ነበር። አደራችሁን ሳታውቁ ልባችሁን ለእግዚአብሔርና ለድንግል ማርያም እንዳትዘጉ ተጠንቀቁ። በእውነት እግዚአብሔር ይጠብቀን ከዚህ ዓለም። አብዛኛው ክፍላውን ለእናትና ለልጁ ልቡን ዘግቷል። ስልጣኔ መስሏቸው። መሰልጠን ከፈለጋችሁ ድንግል ማርያምን ውደዷት። በጣም ስልጡን መባል ከፈለጋችሁ ትልቁ ስልጣኔ ድንግል ማርያምን መውደድ ነው። ከዚህ በላይ ምን ጥበብ አለ? በጣም ጥበበኛ መባል ከፈለጋችሁ ድንግል ማርያምን ዝም ብላችሁ አፍቅሯት፣ ውደዷት። በጣም ባለጸጋ መባል ከፈለጋችሁ ድንግል ማርያምን ያለ መጠን ውደዷት። ከፍጡራን በላይ ከፈጣሪ በታች አድርጋችሁ በአምላክ ዘንድ በጣም ቅርብ ወዳጅ መባል፣ እግዚአብሔር ይሄ እኮ ልጄ ነው፣ ይሄ እኮ ገብር ነው፣ የኔ አገልጋይ ነው መባል ከፈለጋችሁ እናቱን ውደዱለት። ድንግል ማርያምን አመስግኖ ድንግል ማርያምን እልል ብሎ ለስሟ ድንግል ማርያምን መልኳን ጸልዮ ድንግል ማርያምን ቅዳሴዋን አስቀድሶ መና ሆኖ የቀረ አላየንም። እሷን ወዶ የከሰረ የለም። እናም እነዛ አይሁዳውያን ለዮሴፍና ለእመቤታችን በራቸውን ዘጉ። ይሄን እኮ ቢከፍቱ ኖሮ በዚሁ አጋጣሚ ተሳስቶ አንዱ በዚያ ጌታን በምትወልድበት ምሽት በቤተልሔም ከተማ ውስጥ አስጠግተው ቢሆን ኖሮ ይሄኔ ዛሬ ድረስ የነዛ ሰዎች መኖሪያ ቤት ይጎበኝ ነበር። እዚህ ቦታ እኮ ነው እመቤታችን አምላክን የወለደችው እየተባለ እና በኋላ ዮሴፍ ምን ያርግ? ጠባቂ ነው፣ አገልጋይ ነው። ብላቴናይቱን እንዲያገለግል ከካህናቱ ባደረ የተሰጠችው እንቁ እናቱ ናት። በጠባቂነቱ ጠባቂዋ ሆኖ ያገለግላታል እንደ ካህንነቱ። ግን ደግሞ የአምላክ እናት ናትና እናቱም ናት። ለሱ ደግሞ በጸጋ ይንከባከባት ነበር፣ ያገለግላት ነበር። እና በኋላ ላይ ዋሻ ነበረ፣ ሰው ያልነበረበት ዋሻ። ከዋሻ ውስጥም በረት ነበረበት እና በዛ በረት ውስጥ በጎች አሉ፣ ላሞች አሉ። በአንድ በረት ውስጥ የሚኖሩ እንስሳቶች በዛ ተጠራቅመው ነበር። በዛ መካከል እመቤታችን አምላክን በድንግልና ወለደችው። እዚያ ያሉ እንስሳቶች ትንፋሻቸውን መገበር ጀመሩ። ሰው ማረግ ሲያቅተው እንስሶች አምላካቸውን ትንፋሽ ገበሩለት። ይደንቃል እኮ። አንዳንዴ እኮ እኛ ሰው መሆን ሲያቅተን እግዚአብሔር የራሱን ሰዎች ያስነሳል በዘመናት። ይደንቀኛል። እነዛ እስራኤላውያን ለአምላክና ለእናት ለድንግል ማርያም በራቸውንም ልባቸውንም መክፈት ስላልፈለጉ ክርስቶስ ከእንስሳትም ቢሆን እስትንፋስ እንዲገብሩ ታደረገ። ግን ለበኋላው ምስጢር ነው። በበጎች መካከል መወለዱ አማናዊ የዓለምን ኃጢአት ማስወግድ ቤዛ የመሆን አማናዊው በግ እኔ ነኝ ለማለት ነበረ። ለካ ቤዛ ሆኜ አድናቸዋለሁ ለማለት ነው። ለካ በኋላ አንድ ጊዜ በልተውት ለዘላለም ሕይወትን የሚያለብስ አማናዊው ትንቢት የተነገረልኝ በሚሸልቱት ፊት ዝም እንደሚል በግ ብሎ ኢሳይያስ የተናገረልኝ አማናዊ ሕያው ቅዱስ በግ ነኝ ለማለት በበረት መካከል ተወልዷል። እና የሚያስደንቀው ዋናው ታሪክ የፈለኩት ተአምረ ማርያም ላይ እመቤታችን ጌታ ስትወልድ እንደ ምድራዊ ሴቶች እንደምትወልዱት ደም ፈሷት፣ ከሰውነቷ ርሳሃት አግኝቷት፣ ጉድፍ አግኝቷት፣ ምጥ አግኝቷት አልነበረም። እንደውም ቄርሎስ ምን ይላል? የእስክንድሪያው ሊቀ ጳጳስ ቄርሎስ በድርሳኑ ላይ ድንግል ማርያም በምጥ ወልዳለች፣ በሔዋን የወረደ ሕማም አግኝቷታል የሚል ካለ ይህ ከጉባኤ ምዕመናን የተለየ ይሁን ይላል። ረመዳን ከዚህ ይጠብቀን፣ በእውነት የተለየ ይሁን ይላል። እሷ ያለ ምጥ እንደውም ጌታን ስትወልደው ጭራሽ ጌታ ብርሃን ተላብሶ መለኮታዊ ብርሃን ነው፣ አምላክ ነውና ብርሃን ለብሶ ቤቱን በብርሃን ሞላው ይላል።
እና በኋላ ዘመዷ ሰሎሜ አገልጋዩዋ ወጥታ ነበርና ስትመጣ ዮሴፍ እንኳን ደስ ያለሽ፣ ድንግል ማርያም እኮ በድንግልና ወለደች አላት። ይህን ጊዜ አላመነችም። አንዲት ሴት እንዴት ነው በድንግልና የምትወልደው? ደም ይፈሳል፣ ከሰውነቷ ደም መፍሰስ አለ፣ ሕማም አለ፣ ጭንቅ አለ። በጌታ ዘንድ ግን ይሄ የለም። እመቤታችን ግን ይሄ አልተገኘባትም። በእውነት ንጽሕት ሆና ነው የወለደችው። ካላየው አላምንም ብላ ደፍራ አካሏን እነካለው ስትል ተቀስፋ እጇ እንደ ችቦ መንደር ጀመረ። ይህን ጊዜ ደነገጠች በጣም። እመቤቴ ሆይ እባክሽ ይቅር በይኝ፣ እባክሽ በደልኩ፣ የማይገባኝን ተላለፍኩ፣ እባክሽን ይቅር በይኝ ብላ እግሯ ላይ ወደቀች ይላል። በጣም የሚገርማችሁ ነገር እመቤታችን እኮ የምትደንቅ እናት ናት። አይደለም እግሯ ስር ወድቀን፣ አይደለም በእንባ ተማጽነናት፣ አይደለም በሯን ይዘን እባክሽን አደራ፣ እባክሽን የልቤን የምታውቂ አንቺ ነሽ። ሰዎች ይክዱኛል፣ አንቺ አትክድኝም። ሰዎች ቃል ገብተው ሲተውኝ አይቻለሁ፣ አንቺ ግን አተውኝም። ቢደገፉሽ ምርኩዝ ነሽ፣ ቢማጸኑሽ መጠጥ ነሽ፣ ደጅሽ መጥተው ቢያለቅሱልሽ እውነተኛ እንባ አባሽ ነሽ ብለን የምንማጸናት ታዲያ ለምን ይመስላችኋል? እመቤታችን ሰሎሜ ለመነቻት፣ እባክሽን ይቅር በይኝ አለቻት። ሕፃኑ ላይ አርጊው አለቻት፣ ጌታ ላይ አርጊው አለቻት። አሁን የሕፃን ልጅ ገላ አይደለም የሚነድ እሳት ቀርቶ እንደው በጥፍር ቢነኩት እኮ ያሳሳል፣ ያማለ። ክርስቶስ ግን የባህሪ አምላክ ነዋ። ምንም ፍጹም ሰው ቢሆን፣ ምንም በስጋ ከድንግል ማርያም ቢወለድ በተዋሂዶ በፈቃዱ ሰው የሆነ እንደ ፍጡራን ተአዝዞት የሌለበት ፍጡር ልዘዝ የማይለው ያለ ፈቃዱ አይሁድ እንኳን ልግረፈው ያላሉትን አምላክ ማንም በአንዳች በሰውነቱ ላይ ሊያደርግ አይችልም። እና በኋላ ጌታ ላይ አምጥታ ሰውነቱ ላይ ብታረገው እጇ ወደ ቀድሞ ተመለሰላት፣ እርሷም አመሰገነች። ዮሴፍ ግም ብሎ ሰገደላት ይላል። በእውነት የእግዚአብሔር ስም የተመሰገነ ይሁን። ኦርቶዶክሳውያን አመሰገነ ዮሴፍ፣ ምክንያቱም እጇ ተከስፎ ወዲያው ሰሎሜ እጇ ተመለሰላት ይላል። ይሄን አይቶ ነው ሐዋርያውን በቅዳሴው ላይ ምን አለ? ዘንበለ እሳት አንደደ ወዘልመለ ማይ አብረደ አለ። ያለ ውሃ ያለ እሳት አነደደ፣ ያለ ውሃ አበረደ አለ። ይሄ የተነገረው ለሰሎሜ አንድም ለቶማስ። እመቤታችን በድንግልና መውለዷ ለእኛ የድንግል ማርያም አንዱ ከፍታ ተራራ ነው ይላል ቅዱስ ቄርሎስ ዘኢየሩሳሌም። 4 እና 5 ተነጋግረን ወደ ማጠቃለያው እንመጣለን። አራተኛው እመቤታችን እንደ ተራራ በታነጸ ከተማ ከፍ ብላ ልዕልናዋን ያስገለጻት ያስመሰገናት ምንድነው ሲል ቄርሎስ አንዱ የሚያደንቀው አምላክን መምሰሏ ነው ይላል። ማንም መምሰሏ? ማንም መምሰሏ። በተአምረ ማርያም በቅዱሱ መጽሐፋችን ላይ መቅድሙ ላይ እንዲህ ይላል፣ መርገፉ ላይ የእመቤታችን መልኳ እንደ አምላክ መልክ ነው፣ የአምላክን መልክ ምን ይላል? ይመስላል ይላል። እውነት ነው። እንዴት አይመስል? አሁን ለዚህም እርግጠኛ ነኝ ደግሞ ስንት እኮ መናፍቅ አለ ጥቅስ የሚጠይቅ። ለዚህ እኮ በነገራችን ላይ ጥቅስ አይፈልግም። እኔ አንድ ጥያቄ ልጠይቃችሁ፣ እንደው በጣም ቀላል። ልጅ ከተወለደ በኋላ ብዙ ጊዜ ባልና ሚስቶች ጀማሪ የመጀመሪያ ልጃቸው ከሆነ ባልየውም ምን ይላል? ልጁ ሲወለድ ልጁም የሚመስለው እኔን ነው ይላል። ማንን ነው ይላል? እኔን ነው ይላል። ይኸው አፍንጫውን ተመልከቹ ይላል። ይሄን እኮ አፍንጫ የለውም እንደው ምን ለሚጠብቀው። እሷ ደግሞ እኔ በጣም ቆንጆ ነኝ ስለዚህ እኔን ነው የሚመስለው ብሎ ክርክር ይገጥማሉ። ሁለቱም ልጃቸውን የኔ ነው የማለት ስልጣን አላቸው፣ መብታቸው ነው። ጎረቤት ግን ማለት ይችላል? ይሄን ጊዜ ነገር አለ ማለት ነው። ካለ ነገር አለ ማለት ነው። ለምን አልክ መባል አለበት እንዴ? እሱም መልክ ከተጋረባ ችግር ነው። ይሄማ ሌላ ነው። ክርስቶስ ላይ ክርስቶስ እኔን ይመስላል የማለት ስልጣን ያላት ማን ብቻ ናት? ማን ብቻ ናት? ማን ብቻ ናት? መልሱ። በእውነት ስሟ የተመሰገነ ይሁን። አምላክ ሲወለድ በጣም ቢገርማችሁ ነገር ልጄ የኔ ነው የማለት ስልጣን ያላት እሷ ብቻ ናት። በጣም ቢያስደንቀው ክርስቶስ በዘመነ ስጋዌው 2 አካላት ብቻ መልኩን ይመስሉት ነበር። አንደኛው ቅድም እንዳልኩት ንጽሕት ድንግል ማርያም ናት፣ እናቱ ናትና። ሁለተኛው ያክስቱ ልጅ የሆነው
በሰሎሜ ወይ በማርያም በወፍሊያ በኩል የሚገናኘው በዝምድና ወንጌላዊው ሐዋርያው ቅዱስ ዮሐንስ ነው። መልኩ ይመስል የነበረው ጌታው ኢየሱስ ክርስቶስን ነበር ይላል። የእመቤታችን ግን የመውለድ መምሰል እና እመቤታችን አንዱ በስጋ ደም ግባቷ ክርስቶስን ትመስል ነበር፣ ልጇን ትመስል ነበር። እንደውም በጣም የሚያስደንቀው በዚህ በግብረ ሕማማት ላይ ዕለተ ዓርብ ወይም ዕለተ ስቅለት እመቤታችን እያለቀሰች የልጇን መሰቀል ሰምታ ወደ ቀራንዮ ስትደርስ አይሁዳውያን የተለያየ ንግግርን ይናገሩ ነበር፣ የሐሜት ንግግር። ግማሾቹ ምን አሉ ይላል መጽሐፉ ሲገልጥ፣ በከተማ አይተናት አናውቅም ይሉ ነበር ይላል። ቤት አይተናት አናውቅም። እውነታቸውን ነው። እነዚህ ሰዎች መንፈስ ቅዱስን ያናገራቸው። ምክንያቱም እመቤታችን የከተማ ሴት አልነበረችም። በከተማ እንደሚያውደለድሉ አንገታቸውንም እንደሚያደነድኑ ትዕቢተኛ ሴቶች አልነበረችም። ቅዱስ ኤፍሬም እንደውም ምን ይላል? ከቤቷና ከመቅደስ የማትታጣ ከዛ ውጪ የማትታይ የቤተ መቅደስ ፀሐይ ይላታል። እመቤታችንን ነው ቅዱስ ኤፍሬም የቤተ መቅደስ ፀሐይ ይላታል። ልከኛ እግሮቿ ከተቀደሰ ስፍራ ብቻ ቢገኙ እንጂ በእመቤታችን ዘንድ የከተማዊ ጠባይ አልነበረም። ዛሬም አንዳንዶች በከተማዊ ጠባይ ድንግል ማርያምን መረዳት ስለሚያስቡ ነው መረዳት ያልቻሉት። አንዳንዶች ይላሉ የድንግል ማርያም ጉዳይ ጥቅስ ብቻ ይመስላችኋል። እኛ ከጥቅስ በላይ ነው ልንገልጠው ማንችል ልባችንን ፈንቅሎ የሚወጣ የሆነ ሚንቀለቀል ድንግል ማርያምን ዝም ብሎ ውደዳት የሚል እሳት አለ። ያ እሳት በጥቅስ ብቻ አይገደብም። እንዲሁ ብቻ ስምሽ የተመሰገነ ይሁን እያለን ብቻ ማመስገን ካልሆነ በቀር እና ቢያስደንቀው ሁለተኞቹ ደግሞ ምን አሉ ይላል እዛው ግብረ ሕማማት ላይ የነገሥታት ዘር ትመስላለች አሏት ይላል። የማን ዘር? እውነት ነው። እመቤታችን ጲላጦስም ዘመዷ አልነበረም፣ ሄሮድስም ዘመዷ አልነበረም። ዘመዶቿ ቢሆኑማ ኖሮ ልጇን ከሞት በታደጉላት ነበር። ነገር ግን ሊቁ በመልክዓ ሥላሴ ላይ እንዳለው ዘመዶሙ ለሥላሴ ይላታል። የማን ዘመድ? የሥላሴ ዘመድ። ለምን? ቃልን በስጋ ስትወልደው በአካላዊ ቃል በወልድ በኩል የአብና የመንፈስ ቅዱስ ዘመዳቸው ነች። ዘመዶሙ ለሥላሴ የሥላሴ ማደሪያ ናት። አብ ላጽኖ አብ ሊያጸናት፣ ወልድ ለተዋህዶ መንፈስ ቅዱስ ሊጠብቃት ሊከለክላት ላንጽሖ በማኅፀኗ አድረዋል። እሷ የሥላሴ ማደሪያ ናት። እሷ የሥላሴ መኖሪያ ቤት ናት። እሷ የሥላሴ መቅደስ ናት። ይሄ መቅደስ ከመታነጹ በፊት አብያተ ክርስቲያናት ከመስፋታቸው በፊት የአምላክ የመጀመሪያው ቅድስት መቅደሱ፣ ቅድስት ማደሪያው፣ ቅድስት ማኅደሩ ቅድስት ድንግል ማርያም ናት። ስሟ የተመሰገነ ይሁን። በእውነቱ ሶስተኞቹ ከሁሉም በጣም ያስደንቃሉ። ምን እንዳሉ ታውቃላችሁ? የእነዚህማ ድንቅ ነው። የተሰቀለውን ትመስላለች አሉ ይላል። ማንን ትመስላለች? እስቲ በሉት። የተሰቀለውን በሉ። ትመስላለች። ድገሙት። የተሰቀለውን ትመስላለች። ይሄ ማለት መልኳን ሲያዩት ለካ እመቤታችን እያለቀሰች እንኳን ልጇን የሚመስለው መልኳ አልተፋቀባትም። ጌታ እንደዛ መከራ እየደረሰበት መልኳን ሲያዩ እሷማ የተሰቀለው ነው የምትመስለው አሉ። በመልኳ ብቻ አይቶ አወቋት። ይኸውላችሁ ድንግል ማርያም ቃል ሳትናገር እንኳን እንደው ዝም ብሎ መልኳ ራሱ ስብከት ነበር። አይገርማችሁ? የእሷ መልክ ይላሉ የእኛ አባቶች መልክዓ ማርያም መልክዓ ኢየሱስ ነው ይላሉ። እየሰማችሁ መልክዓ ማርያም ምንድን ነው አልኳችሁ? ይሄ ማለት የእመቤታችን መልክ ዝም ብለው ቢያዩት የማንም መልክ ያሳያል። በሷ ውስጥ የልጇ የክርስቶስን መልክ ታዲያ የእመቤታችን መልክ ማየት የክርስቶስን መልክ ይሸፍናል ወይስ ይገልጠዋል? ድንግል ማርያምን ማመስገን ክርስቶስን ይሸፍናል ወይስ ይበልጥ ይገልጠዋል? መልሱን። አዎ። ናም ወደ ነገሬ ስመለስ አራተኛው ቄርሎስ የሚያነሳው አምላክን መምሰሏ ይላል። ይሄ ለማንም ያልተሰጠ ነው። ሁለተኛው በስጋ መልኳ ብቻ እንደምን ነፍሷ ንጹህ መሆኑ የሷ በጸጋ ንጽህ ስትባል ልጇ በባህሪ ንጹህ ነው። በእርግጥ ፍጥረታት ሁላችን ስንፈጠር ነፍሳችን በፍጥረት ገና ከህፃንነት ስንጸነስ ነፍሳችን እግዚአብሔርን መስላ ነው የምትፈጠረው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ወከመ ይቤ እግዚአብሔር ንግበር ሰብአ በአርአያነ ወአምሳሊነ ብሏል። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንደ አርአያችን እንፍጠር ብሏል። እውነት ነው፣ መልካችን ይመስላል። ግን ምን ዋጋ አለው? ኃጢአትን እየደራረብን ኃጢአትን እያበዛን
በዘመናችን በኃጢአት ላይ ኃጢአት ሰውነታችን እያረከስን ይሄን የልጅነት መልካችንን አጠፋ ነው እንጂ